ሰላም ሰላም፣ እንዴት ናችሁ ውዶቼ ማሮቼ? እንግዲህ አሁን ልጆቼ እየነጸጓቸው ምናምን በማስተካከል ላይ ነኝ። ህፃኗ እንደዚህ በዚህ መንገድ እኔ አይደለም ባይዛው ሁልጊዜ ማጥባት አባቷ ነው። ዛሬ ግን እኔ ነኝ ሁለቱንም ያስተካከልኳቸው። ልጄ ግን ራሷ ናት ሻሿን ልብሷን የምታዘጋጀው። እንደዚህ ታዘጋጅታለች። ሰውየውም ነጭ በነጭ ሙሽራ መስሏል። እኔም የራሴን ነገር ለብሼ ወተናል። በጣም ምሽት ነው፣ ግን እንደምታውቁት ዱባይ መሸ አይባልም፣ እየነጋ ነው። ልጆቹ ሁሌም ቅድሚያ እንደሄዱ ነው። አሁን ብቻ ነው ሁሌ ነው ከኛ ካሴት። ሰላም ሰላም፣ ውድ ሆናችሁ የቲክቶክ ጓደኞቼ፣ እንግዲህ 3 ሰዓት ሊሆን ነው፣ 2 ሰዓት ከ49 ነው። በኢትዮጵያ ደግሞ ከምሽቱ 7 ሰዓት ማለት ነው። እዚህ ማለት ነው ገና እየተንቀሳቀሱ ነው፣ ምንም እንትን የለም። እንግዲህ ዛሬ ወዴት ልንሄድ ነው? ወደ ቤተክርስቲያን ልንሄድ ነው። ስደት ላይ ያላችሁ ያው ይሄን ድል ላላገኛችሁ ፈጣሪ አስተካክሎ ቤተክርስቲያን ለመሄድ ያብቃችሁ። እኛ አሁን ወደ ቤተክርስቲያን ልንሄድ ነው። ዱባይ ነው፣ እኛ ያለነው አጅማን ነው፣ ግን ዱባይ ነው ቤተክርስቲያኑ ማለት ነው። ብዙ ጊዜ ማለት ይቻላል ቤተክርስቲያን የሚሄድ ቻንሱን አላገኘውም። በተለይ እኔ ከቴዲ ጋር እና ከልጆች ጋር ለመሄድ አላገኘውም። ምክንያቱም ስራ አንዳንዴ አመሻለሁ፣ ሳመሽ ስቆይ ቢዚ ሲሆን ምግብ ቀድሜ ይበላለሁ እና ቤተክርስቲያን ደግሞ ያው ቆርባለሁ አንዳንዴ እና ይሄ ድል አላጋጠመኝም ነበር። ዛሬ ግን እንደምንም በጊዜ ስለመጣው ቤተክርስቲያን ልንሄድ ነው ማለት ነው። ያለውን ነገር አብረን እናያለን። ያው ቤተክርስቲያን ቅዳሴ ላይ መቀጽ አይቻልም። ይሄ የዱባይ ህግ ነው ማለት የዱባይ ኦርቶዶክሶች ህግ ነው። እነሱ ቀርጸው የሁሉም ቤተክርስቲያን፣ ምክንያቱም እነሱ ቀርጸው በላይቭ ስለሚያስተላልፉት ማንኛውም ሰው መቀጽ አይችልም። መቀጽ የሚችለው ከቁርባን በኋላ ነው ማለት ነው። እና ተከታተሉ። ባይዘዌ ቤተክርስቲያን ሲባል በጣም ደስ የሚለኝ በጣም ግን እንደሚታወቀው ነገሮች አይመቻቹልኝም። በተለይ እኔ በጣም ጊዜ የለኝም ማለት ይቻላል። ከጠዋት እስከ ማታ ከእሁድ ውጪ ሁሉ ጊዜ የለኝም። በጣም በቃ ቢዚ ነኝ ማለት ይቻላል። ሰላም እንዴት አደራችሁ? ማታ ተገናኝተን ነበር አይደል? አሁን ደግሞ አዳን ነው። እንደምታዩት ከቤተክርስቲያን እየተመለስን ነው። በጣም ብዙ ሰው ነበረ። ደስ ይላል። በቃ ሀገራችን የምንኖር ያህል ነው የሚሰማን። ያው መቅረጽ አይቻልም፣ ነገራቸዋለሁ ላይቭ ላይ ስለሚያስተላልፉ ወጣ ብዬም ለመቅረጽ በቃ ከልጅ ጋር አልተመቸኝም ነበረ። በጣም ብቻ ደስ ይል ነበረ። እንዴት ናችሁ? ደህና ናችሁ? ያው አስቀድሰን ቆርበን እየመጣን ነው እንግዲህ እና ደስ ይላል። በሰው ሀገር ላይ መቁረብ ማስቀደስ የበለጠ እንድንበረታ ያደረገን ሰው ሀገር ላይ መጥተን። አዎ የሆነ ሰው ሀገር ስትኖሩ እንትን ይኖራል። በቃ ሀሳብ ጭንቀት ምናምን ስላለ ወደ ራሳችሁ ሰብሰብ ታደርጉትና ራሳችሁን ሰብሰብ ታደርጉትና ወደ ፈጣሪ መጸለይ ነው የምትሄዱት። እውነቴን ነው የምላችሁ። ያረፍንበት በሰው ሀገር ላይ እምነታችንን እንድናጠነክር ረድቶናል እና እናንተም እንግዲህ በሀገራችሁ ላይ ያላችሁ በሰው ሀገርም ያላችሁ ወንድሞቻችን እህቶቻችን መበርታት አለባችሁ እላለሁ እና በርቱ ሁላችሁም። ያውን
ከዚህ ቀጥሎ መሰለኝ መንገዱ ክፍያ አለው ያስከፍላል። እና ያው ዘመኑ እየሰለጠነ በመጣ ቁጥር አሁን ካሽለስ ሊጀመር ነው። እየሰማሽ ነበር? ሰምተሻል? 2030 ላይ ገንዘብ የሚባል የለም በእጅ ኤሌክትሮኒክስ ነው ሁሉ ነገር ዲጂታል ነው የሚሆነው። እና ዲጂታል ማለት በቃ ብር ወረቀት ይጠፋል። ወረቀት ገንዘብ ነው። እና መጽሐፍ ቅዱሳዊ እንትን አለ የትኛው ላይ እንደሆነ ባላቅም በእጃችሁና በግንባራችሁ ይቀበራል ይላል መገበያያ። እሱን ያላደረገ ጭራሹኑ ግብይት አያደርግምና እንግዲህ ከዛ ነገር ይሰውረን። ወደዛ እየሄድን ነው፣ እያለማመዱን ነው። አገዛዙ እየመጣ ነው። የእንትኑ የመናፍስታዊ አገዛዝ ዓለምን አንድ ለማድረግ በሚደረገው ሁኔታ እና እንደዚህ ነው። ያው እንግዲህ አንዱ የዱባይ መንገድ ይሄ ነው የምታዩት፣ የክፍያ መንገድ ነው። እዚህ ላይ ይቆርጣል። አሁን ጠዋት ነው 2 ብር ነው 3 ብር ይቆርጣል መሰለኝ። ከዛ ከሰዓት ደግሞ እንትን ሲል ይጨምራል፣ ይቆርጣል። ማታ 8 ሰዓት በኢትዮጵያ አቆጣጠር 7 ሰዓት፣ በዚህ 2 ሰዓት ፍሪ ነው እስከ ጠዋቱ 6 ሰዓት በኢትዮጵያ አቆጣጠር 1 ሰዓት 11 ሰዓት ድረስ እና እንደዚህ ነው ሀገሪቱ ከስልጣኔውም ከሁሉም ጎን ለጎን ያለው እንቅስቃሴ ያው ለሚሰራባት ሀገር ለሚሰራባት ሰው። እና በተረፈ እንዴት ነበር ሁኔታችሁ? እዚህ ጋር አሁን 80 ነው። ከ80 በላይ ቀጦኛል አንዴ 600 ብር። እና ደስ ይላል። yes yes how are you? good how's everything? how's everything? how is everything? እንደምታዩት አሁን ዱባይ ነው ያለነው። ከዱባይ የወጣን ነው ወደ አጅማን ነው የኛ ቦታ ማለት ነው። በፊት በሎኬሽን ነበር ቴዲ ሄደው፣ አሁን ግን አዳፕት አድርጎታል መንገዱን ማለት ነው። በብዛት ቤተክርስቲያን ስንሄድ የዛን ሰዓት እና ቤተክርስቲያን ለመሄድ በጣም ብዙ ነገር ይዘናል። እየተመቻቸ ነገር ነው መሄድ ያቅተናል። ያልተመቻቸ ነገር ሲኖር ደግሞ መሄድ ያምረናል። አሁን እኔ አንቺን በጣም ባለቤቴ በዛ አጋጣሚ ምነግራችሁ ነገር ቢኖር እሷ የተመቻቸ ሰዓት የላት። ስራ ትውላለች። አንዳንዴ ሳይሰሩም የሚውሉበት ጊዜ አለ። ግን ጠዋት ከቤት የምትወጣው እንግዲህ 10 ሰዓት ነው ወደ ስራ የምትሄደው እና ወደ ስራ ስትሄድ ምን አለ ጠዋት ነው የምትነሳው። 8 ተኩል ተነስታ ምግብ አብስላ ጸሎት አድርጋ ምን ብላ ነው እንግዲህ 10 ሰዓት እኔ ተቀስቅሼ ያው ወደ የሷን ግማሽ ስራ አረከባለሁ ማለት ነው። እና እንደገና በምሳ መጣ ደግሞ ምሳ ብልታን ያው ላይቭ ገብታ ከዛ በኋላ ደግሞ ይሄ ኤርፖርቱ ነው እና ምሳ ብልታን ምሳ ከበላን በኋላ ደግሞ ላይቭ ተጫውታ ምን ብላ ከዛ በኋላ ድጋሚ ደግሞ ወደ ስራ በኢትዮጵያ አቆጣጠር 10 ሰዓት አካባቢ በዚህ 4 ሰዓት ላይ ትሄዳለች። ከዛ ደግሞ ማታ ሰው ከሌለባቸው እስከ 11 ሰዓት በኢትዮጵያ አቆጣጠር 4 ሰዓት ወደ ቤት ትመጣለች።
ከዛ በኋላ ደግሞ ራትም ደክሟት እንደዛ ራት ካለ ያው ትልቋ ልጃችን ታግዛታለች በርግጥ እና ያን አሳልፋ ነው እንግዲህ አንዳንድ ሰዎች የሷ ሳሎን ቤት መስራት ላይቭ ላይ ስታዩት ድካም የሌለው ይመስላችኋል። በሰው ሀገር ላይ የትኛውም ሰው ሳይደክም የሚኖር ሰው የለም። ጥቂት ሊሆን ይችላል እና በተቻለ አቅም ወደ ሰው ሀገር ላይ መተን እንለወጣለን እንሰራለን የምትሉ ሰዎች ስራ መናቅ አያስፈልግም። አንድ እሱ ነው። ይሄ እንትን ነው ቋሚ ነገር ነው። የተገኘውን ስራ መስራት አለባችሁ። ሌላው ደግሞ ድካም አለው። የነገን አስባችሁ በሰው ሀገር ላይ ለመለወጥ ፕሮግራም አድርጋችሁ መምጣት አለባችሁ እንጂ ሁሉም አልጋ በአልጋ ሆኖለት የተነሳ ሰው የለም። እኔ አሁን ለፍቻለሁ በጣም ያው ነገሮች እንትን ባይሉ በሳይክል ሳይኖረኝ በእግር ሁሉ የ4 ሰዓት መንገድ ሻርጃ እንግዲህ ወደ እንትን አካባቢ ማለት ነው ወደዚህ አሁን አሳያችኋለሁ። እዛ ድረስ በእግር በዚህ በረሃ ሙቀት ተቃጥለን ሰርተናል በሳይክል እና እኛም ደግሞ አንዳንድ መልእክት ስናስተላልፍ ያው ሁለተኛ የክፍያ መንገድ ማለት ነው ለሁለተኛ ጊዜ እና ስንሰራ ቪዲዮ ምንም ስንል የተመቸን ነው የሚመስለው ለሰው። ልፋት አለው። በዚህችም ልፋታችን ላይ ደግሞ እንጀራ ለማቋረጥ እንጀራችንን ለማበላሸት አንዳንድ ሰዎች ደግሞ አሉ መናፍስታዊ ጥቃት የሚያደርጉ ምቀኝነት ያለባቸው የወንድሞቻቸውን የእህቶቻቸውን እንጀራ የሚያበላሹ ሰዎች አሉ። ያበዱም አሉ። የተደበቀ ነገር አይደለም። ይኸውልሽ ይሄ መኪና በሚሊዮን ነው የሚሸጠው። አሳያቸው። ፌራሪ ነው ምናምን ነው ጃጓሪውን ፌራሪ እንደዛ ነው። ምን ሆኗል እያስተኛቻት እና ይኸውላችሁ እንደዚህ እጁትና መኪናዋ እጁትላችሁ ከፊት ትታያችኋላችሁ። የቅንጦት ኑሮ የሚኖረው ሰው እንዳለ ሁሉ እንደዚህ ሁሉ ደግሞ የወረደ በሰው ቤት ተቀጥረው እየለፉ በዛ ላይ ደግሞ ገንዘባቸው እየተበላ ብዙ የሆነ ያሉ ሰዎች አሉ። ስለዚህ ባለቤቴንም ጨምሮ እኔን ለማምጣት ከዚህ በፊት ያጭበረበራት አንድ ሰው አለ እና ቀላል አይደለም። አሁን እዚህ ድረስ መጥቻለሁ እኔ በእግሬ። ይሄ ሻርጃ ነው። ሻርጃ እዚህ ጋር ዴይ ቱ ዴይ ያለ በዛ ጀርባ እንግዲህ ከምኖርበት እዚህ በእግር ነው። በእግር ለመምጣት 2 ሰዓት መንገድ ነው። ማታ ነው ፀሐዩ ትንሽ ቢቀንስ ብዬ በእግር የመጣሁትና ስመለስ ሌሊት ወደ 3 ሰዓት 4 ሰዓት ነው የገባሁትና ከዚህ ጎን ለጎን ባለቤቴ አጠገቤ በመሆኗ እያበረታችኝ ምን እያለችኝ እዚህ ደርሰናል። እንግዲህ አሁን ደግሞ በቅርቡ ወደ 18 ዓመታችንን እንይዛለን። ያው እያረጀን ነው፣ አደብ እየገዛን ነው ሆኖ ነው ለማለት ነው። ጓደኞቻችን በጣም ነው ደከመን። እኔ በተለይ በጣም እሱ ያው ስለሚቆርብ ምግብ እስካሁን አልበላም። ትናንት ጠዋት የጀመረ አልበላም። እርግጠኛ ግን አልነበረም ለመምጣት። በእርግጥ ግን በቃ እኔም በጊዜ ስለገባው መጣን ማለት ነው። እኔ ደግሞ በቃ እንቅልፍ ትናንት 8 ተኩል የተነሳው ነኝ። በአይኔ እንቅልፍ አልዞርም እና በጣም መቆም አቅቶኝ ነበር ቤተክርስቲያን። እና ለማንኛውም ቤተሰቦቼ ምን ልላችሁ ነው የምፈልገው፣ በተመቻቸም ሰዓት ባልተመቻቸም ሰዓት እንደምንም ብላችሁ
የትም የምንም ሃይማኖት ይሆኑ ሃይማኖታችሁን አክብሩ። እኔ አሁን እውነት መኪና አለ አይደል፣ ግን በቃ ቤተክርስቲያን ለመሄድ ወይ በስራ ምክንያት ወይ በምክንያት እቀራለሁ። ይሄን ይመስላል የምትለው አለ? በመጨረሻ ዘመኑ ጥሩ አይደለም ያለው ነገር እየመጣ ያለው ከፊታችን አይምሰለን። ዓለም ኃላፊ ነው። በተለይ የኦርቶዶክስ እምነት ተከታይ የሆናችሁ ወንድም እህት፣ ሌሎቻችሁም በእምነታችሁ ሆናችሁ ብቻ ለወንድሞቼ የኦርቶዶክስ እምነት ተከታዮች ስጋውን ደሙን ለመቀበል ተዘጋጁ፣ አንሽሽ። አብዛኛውን ጊዜ ተመልካች ሆነን ነው የምንመለሰው። እኛም ተገብቶን አይደለም፣ በእግዚአብሔር ቸርነት በእግዚአብሔር ታጋሽነት እንጂ ተገብቶን አይደለም ስጋ ደሙን የምንወስደው። ግን የተመልካች ሆነን ባንመለስ፣ ስጋ ደሙን ብንቀበል፣ ንስሐ ገብተን ብንዘጋጅ ጥሩ ነው ያለው መንገድ። አሁን 20-30 ከገባ በኋላ ጥሩ አይሆንም ለክርስቲያን። በተለይ ነገሮች እየከበዱ ነው የሚመጣው። ነገሮች አሁን በወንጌሉ ላይ ስትማሪ እንደነበረው በዓለም ላይ ስለኔ ስትሉ የተጠላችሁ ትሆናላችሁ ብለው እያስተማሩ ነበርና እንደዛ ከመሆኑ በፊት ራሳችሁን አዘጋጁ እና በርቱ። እንወዳችኋለን። በሌላ ጊዜ ደግሞ ውሏችንን እናስቀኛችኋለን። የዛሬ ውሎ ይሄ ነው እንግዲህ። ወደ ሰፈር እየደረስን ነው። ትንሽ ሰዓት ነው የቀረን። ምን ትንሽ ሰዓት 5-10 ደቂቃ። ይኸው በእችን ድልድይ አንድ ወጣ እንላለን፣ ወረድ፣ አንድ ወጣ ወረድ፣ ከዛ ዞር አደባባይ፣ ከዛ ቤት። በቃ እሺ ጓደኞቻችን፣ በሌላ ቪዲዮ እስከምንገናኝ የዛሬ ቪዲዮ ይሄን ምስል ነበር። ልጆቹም ተኝተዋል። መዝሙር አዘምሩ ጋብዣቸው። ሳይገባኝ ተኝታ ነበር እኮ ትንሿ። መዝሙር ሲዘመር ብድ እንዳለች ያደረስከኝ ማን ኪዳነ ምሕረት የዕረፍቴና ቅደሚልኝ ከፊት ጉዞ እንዲቀና